እኔ ስሜ ሁሴን አህመድ ወይንም ሁሱ እባላለሁ። የተወለድኩት ደጋን የምትባል ከተማ ነች። ይሄ ነው። ኸይር እንግዲህ ከተወለድክ በኋላ ያው መማሩ የሚጠበቅ ነው፣ ቂርአት መቅራት የሚጠበቅ ነውና የቂርአት ህይወትህ የት ነው ያለፈው? የትምህርት ሁኔታ ምን ይመስላል? ልጅነትህ፣ ወጣትነትህ እንዴት ነው ያለፈው? ወጣትነቴ ገና አያልፍም። እሺ ቂርአት የቀራሁት እዛው የተወለድኩበት አካባቢ ደጋን ነው። እዚያው ነበር እስካሁን ድረስ ያለሁት። እስላማዊ እውቀቶችን የሰበሰብኩት በዚያው ባለሁበት ሀገር ሸኾችም ከነሱ ነው። እንዲሁም ከውጭ መሻይኾችም ባለው በጊዜው በሶሻል ሚዲያ ከሚተላለፍ ከነሱ እውቀት ቀስሜያለሁ። አልሐምዱሊላህ። ይሄ ነው። ሸኾችን እናንሳቸው። እነማን ናቸው ያስቀሩ? ያስቀሩን ሼክ አብዱል ቃድር ይባላሉ። እሳቸው ሐዲስ ያስተማሩ ናቸው። እዛው ደጋን ማለት ነው። ሌሎችም አሉ። ቁርአን ያስቀራኝ ዩሱፍ ይባላል። እሱም አላህ ጀዛቸውን ይክፈላቸው። እነዚህ ናቸው። ስለ ዘመናዊ ትምህርት እናንሳ። የት ደርሰሃል በዘመናዊ ትምህርት? እስከ 10ኛ ክፍል ተምሬያለሁ። እስከ 10ኛ ክፍል። ኸይር። እሺ እንግዲህ አንተን የምናውቅህ ከቅርብ ጊዜ ወዲህ በቲክቶክ በሃይማኖት ንጽጽር ሙስሊሙን በመወከል ከሌሎች የሃይማኖት ተከታይ ወገኖቻችን ጋር ውይይት እያደረግ በርካቶች እስልምናን እንዲቀበሉ የእስልምናን ብርሃን እንዲያገኙ አድርገሃል። ኸይር ሁሱ፣ እንግዲህ ሰዎች ቂርአት ይቀራሉ። ከዛ በኋላ ወደ ተለያየ የህይወት ጉዞ ውስጥ ያልፋሉ። አንተ ከዛ በኋላ ወዴት ነው የሄድከው? በቀጥታ ወደ ንጽጽር ሃይማኖቱ ነው የሄድከው? በብዛት ደግሞ የገፋፋህ ምንድን ነው? የምትቀራቸው ኪታቦች ናቸው? ሜንተር የሚያደርጉ ሼኾች፣ የተለያዩ ግለሰቦች ናቸው? እንዴት ነው ይሄን ሂደት እስቲ ንገረኝ። ቂርአት ከቀራኝ በኋላ ወደ ቲክቶክ ስገባ የዛሬ 5 ዓመት ምናምን አካባቢ እንደዚህ የክርስቲያኑን ህዝብ አግኝተህ ታስተምራለህ የሚለውን ነገር አላሰብኩትም ነበር። ዝም ብሎ ማንኛውም ሰው ዝም ብሎ ለአላረል ጊዜ ለማሳለፍ እንደሚጠቀምበት እንደዚያ ዝም ብዬ ሳየው መጀመሪያ ላይ ጥሩ አይደለም። እንትን ያጠፋሁት እንትኑን ማለት ነው። ቲክቶክህን አካውንትህን አጠፋሁት። ከዚያ የሚቀጥለው በሌላ ጊዜ አሁንም ዝም ብዬ ያነሳውኝና ወረድኩት። በዚህ ጊዜ በሁሉም የእምነት ተከታይ እንዳለ የሚገኝበት ስፍራ መሆኑን አየሁ። ለምን ይሄን ነገር ለዳዕዋ አልጠቀምበትም የሚለው ሀሳብ መጣልን። ከዚያም ዳዕዋ ጀመርኩበት። ከዚያ የዛሬ ቢያንስ 5 ዓመት ምናምን አካባቢ ሆኗል። እስካሁን ድረስ አልሐምዱሊላህ ከ5000 በላይ ሰዎች እስልምና ተቀብለዋል። ጥሩ ህዝብን የምታገኝበት ሚዲያ ነው እና በዚህ ላይ እስካሁን ድረስ እንዳልኳቸው ከ5000 በላይ ሰዎች እስልምና ተቀብለውበታል። በተጨባጭ ይሄ የተረጋገጠ ነው። ስንት ሰው? ከ5000 በላይ ይሆናሉ። በጣም ብዙዎች ናቸው። በቀን ቢያንስ በረመዳን ላይ እስከ 12 ሰው በቀን በአንድ ቀን ብቻ እንደዛ የሚሰልሙበት ሁሉ ጊዜ ነበር። የሚሰልሙትን በየጊዜው ፌስቡክ ላይ እናስቀምጣቸዋለን፣ ምን ያክል ሰው እንደሰለመ ምናምን። ዝቅተኛ እስከ 2 እስከ 1 ምናምን ይሰልማል። ከፍተኛ እስከ 12 በቀን ማለት ነው። እንደዛ ይሰልማል። አልሐምዱሊላህ። ብዙ ጊዜ ይሄ የሃይማኖት የንጽጽር ስራ ብዙ ሰዎች የሚተቹት በተለይ በዚህ ዘርፍ ላይ የተሰማሩት ከሃይማኖት ከስርዓት ይልቅ ልቅነት እና ያልተገባ ድርጊት ስነ ምግባር ይታያል በግንኙነት ወቅት በመወያየት። አንተ ጋር ግን በጣም በጥሩ ስነ ምግባር እስልምናውንም ሙስሊሙ ማህበረሰብንም እንደሚያኮራ እምነቱን ደግሞ በሚተገብር ሁኔታ ነው በዚህ መንገድ እንደምትሄድ እንሰማለን። እውነት ነው? ከተከታዮች ጋር ስትወያይ በጥሩ ስነ ምግባር ነው በአደብ ነው? ይሄ ምን ያህል እውነት ነው? አዎ አልሐምዱሊላህ። ዳዕዋ እስከሆነ ድረስ ዳዕዋ የሚያደርግ ሰው ሊላበሳቸው የሚገቡ ባህሪያቶችን አላህ ሱብሓነሁ ወተዓላ በቁርአን ላይ ያስቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያስቀምጠዋል።